ቅዳሴ ላይ መገኘት ማለት ሰማይ ተከፍቶ የማየት ያህል ነው። ትልቅ ራእይ ነው። ኢሳይያስ ምን አለ? እግዚአብሔርን ከፍ ባለ በረጅም ዙፋን ላይ ተቀምጦ ባችሁ አይታወክ፣ በእኔ እመኑ። በእኔ ምን በሉ? እመኑ፣ በአባቴም ደግሞ እመኑ አላቸው። በእኔ እመኑ፣ በአባቴም ደግሞ አሁን በእኔም በአባቴም እመኑ። ባዶ እኮ ነኝ የኔ ጌታ ምን ልግዳል? ከእጄ ላይ አንዳች የለኝ የምሰጥ ላንተ ክብር ቅዳሴ ላይ መገኘት ማለት ሰማይ ተከፍቶ የማየት ያህል ነው። ትልቅ ራእይ ነው። ኢሳይያስ ምን አለ? እግዚአብሔርን ከፍ ባለ በረጅም ዙፋን ላይ ተቀምጦ አየሁታል። እግዚአብሔርን ከፍ ባለ ዙፋን ላይ ማየት ከፈለጋችሁ ቅዳሴው ላይ ተገኙ። ከፍ ባለው ዙፋን በታቦቱ ላይ እግዚአብሔርን ተቀምጦ ታዩታላችሁ። ኃጢአተኛ ነኝ ብላችሁ ትጨነቁ እንደሆን ደግሞ ከካህናቱ መካከል ዲያቆናቱ እንደ ሱራፊ ጉጠት ይዘው የክርስቶስን ሥጋና ደሙን በእሳቱ በፍሙ ኃጢአታችሁ ተወገደላችሁ ብለው በእኛ መካከል መጥተው ሥጋውን ደሙን ያቀብሉናል። እግዚአብሔርን ከፍ ባለ ዙፋን የምናየው በቅዳሴ መካከል ነው። የጰራቅሊጦስ ዕለት መገኘት ከፈለጋችሁ መንፈስ ቅዱስ ሲወርድ ቅዳሴ ላይ መገኘት ነው። ቅዳሴ ላይ መገኘት ማለት ሐዋርያት መንፈስ ቅዱስ በወረደላቸው ዕለት በዚያ ቀን መገኘት ማለት ነው። አሁን በጸለይነው ጸሎት በቅዳሴው መሃል መንፈስ ቅዱስ ወርዷል። ህብስቱን ወደ ሥጋ ወይኑን ወደ ደሙ ለውጧል። ከዚህ በላይ ምንም ነገር ቅዳሴ ላይ መገኘት ማለት የኤማውስ መንገደኞችን መሆን ነው። እንደውም ቤተክርስቲያናችን የቅዳሴውን ቅርጽ ራሱ ከኤማውስ መንገደኞች ነው የወሰደችው። በዚህ በሉቃስ ወንጌል ምዕራፍ 24 ላይ ሁለት ሰዎች ተስፋ ቆርጠው ከኢየሩሳሌም ውጪ ወደ ኤማውስ መንገድ ሄዱ ነበር ይላል። እየሄዱ እያለ ሲነጋገሩ ክርስቶስ ከመካከላቸው መጥቶ ይነጋገር ነበር ይላል። ይህ የቅዳሴያችን የመግቢያ ክፍል ነው። አግቦተ መንጦላይት ግብአተ መንጦላይት የሚባለው ወደ መንጦላይቱ ወደ መቅደሱ ምንገባበን ከክርስቶስ ከነሱ ጋር አብሮ ይሄን ነበር። ከዛ ምንድነው የምታወሩት የምትነጋገሩት አላቸው። ስለ ናዝሬቱ ስለ ኢየሱስ ነው አሉት። ከዚያ ስለሱ በመጽሐፍት የተነገሩትን ሁሉ ይተረጉምላቸው ነበር ይላል። ሁለተኛው የቅዳሴ ክፍል የንባብ ክፍል መልእክቱ ወንጌላቱ የሚነበቡበት ማለት። ከዛ አብረህን እደር አሉት። ወደ ቤት አብሯቸው ገባ። ህብስቱን አንስቶ ባረከና ቆርሶ ሰጣቸው። አይናቸውም ተከፈተ። የቁርባኑ ክፍል ማለት ነው። ስለዚህ ቅዳሴ ላይ መገኘት ማለት ከኤማውስ መንገደኞች ጋር አብሮ መጓዝ፣ ልባችን በመንፈሳዊ ጸጋ የሚቃጠልበት ነው። እዚህ መካከል እንድንገኝ አምላካችን ስለፈቀደ ስሙ የተመሰገነ ይሁን። እንግዲህ ሥርዓተ ቅዳሴ በጣም በውስጡ በጣም ብዙ ትምህርት ያለው ነው። በቤተ ክርስቲያናችን ትልቅ ተአምርም የሚፈጸመው በእውነት ቅዳሴ ላይ ነው። ምናልባት እኛ ተአምር የምንለው አይነ ስውሩ አይኑ ሲበራ፣ የማይሰማው ጆሮ ሲሰማ፣ ሽባው ሲተረተር፣ የሞተው ሲነሳ እሱም ተአምር ነው መቼስ። ግን ትልቅ ተአምር የሚባለው እሱ አይደለም። ትልቅ ተአምር የአምላክ ሰው መሆን ነው። ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች የተባለው ምልክት እሱ ነው። አመረ አመለከተ ነው ተአምር የሚባለው እሱ። ሌላ ተአምር ግን ቅዳሴ መሃል የሚፈጸመው ካህናት ህብስትና ወይን ይዘው ወደ መቅደሱ ይገባሉ። ሥጋውና ደሙን ይዘው ከመቅደሱ ይወጣሉ። ከዚህ በላይ ተአምር አለ? የለም። ጥቂቱ ህብስት በደጋ በቆላ ተዘርቶ የተሰበሰበው ስንዴ ተዘጋጅቶ ህብስት ሆኖ ተጋግሮ እሱ ወደ ሥጋ አምላክ ወደ ደም አምላክ ከመለወጥ በላይ ምን ተአምር አለ? ትልቁ ተአምር ምናልባት አሁን እኛ ሥጋው ደሙ ስንቀበል ህብስቱም ህብስት ወይኑም ወይን ሆኖ ነው የሚታየን እና ትንሽ ለመቀበል ግራ ይገባ። እንዴት አሁን መቼ ነው የሚለወጠው? እንዴት ነው የሚለወጠው? አምነን ነው የምንቀበለው። ሐዋርያት እንካችሁ ብሉ ይህ ሥጋዬ ነው፣ እንካችሁ ጠጡ ይህ ደሜ ነው አላቸው። ጌታ ሆይ የታል ሥጋ የተቆረሰው የታል ደሜ የፈሰሰው ብለዋል። አምነው ተቀበሉ። እኛም አምነን እንቀበላለን። ውስጥ ላይ ነው ይሄ ቃል ያለው። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። በመጀመሪያ ደረጃ ይሄ ጥቅስ ለምንድን ነው በጌታ አንደበት የተነገረው? እኔ መንገድና እውነት ሕይወትም ነኝ ለምን አላቸው? እስቲ ከፍ ብለን እናንብብ። ይህን ጥቅስ ጌታ የነገራቸው እዛው የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ ስናነብ እንዲህ ይላል፣ ልባችሁ አይታወክ፣ በእኔ እመኑ። በእኔ ምን በሉ? እመኑ፣ በአባቴም ደግሞ እመኑ አላቸው። በእኔ እመኑ በአባቴም ደግሞ። አሁን በእኔም በአባቴም እመኑ ሲል አብና ወልድ ስንት ስለሆኑ ነው?
ተምራችኋል። ስንት ስለሆኑ ጥቅሱን ልንገራችሁ። እኔና አብ ስንት ነን? የዮሐንስ ወንጌል ምዕራፍ 10 ቁጥር እግዚአብሔር ይስጣችሁ ቁጥር 30 እኔና አብ አንድ ነን ስላለ ጌታ በባህሪ በስልጣን በመለኮት በህልውና በአኗኗር ይህን ዓለም በመፍጠሩ ዓለም በማሳለፍ ወዘተርፈ በመሳሰሉት አንድ አምላክ ናቸውና በእኔ መኑ በአባቴ መኑ። እኔና አብ አንድ ስለሆንን ነው። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ ይሄዳለሁና ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ፣ ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ አላቸው። ምኑንም? መንገዱን። መንገድ ማለት በመጽሐፍ ቅዱስ ትርጓሜ እስቲ እናንተ ነገሩኝ፣ ምን ማለት ነው? መንገዱንም ታውቃላችሁ አላቸው። መንገድ ምን ማለት ነው? ጮክ በሉልኛ። እግዚአብሔር ይስጣችሁ። ይሄው እኔ ሳልናገር እናንተ እንኳን አወቃችሁ። የቀደመችውን መንገድ ጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ። መንገድ ሲል በመጽሐፍ ቅዱስ ቋንቋ የኢትዮጵያ መንገዶች ባለስልጣን የሰራው ወይ ደግሞ ቀድሞ አውራ ጎዳና ወይ ደግሞ በዓለም ላይ ያሉ ታዋቂ ተቋራጭ ምናምን ኢንጂነሮች የሰሩትን መንገድ ማለት ነው። መንገድ ማለት ሃይማኖት ማለት። መንገዱን ታውቃላችሁ፣ ወደ አብ የሚያደርሰውን ሃይማኖት፣ ወደ መንግሥተ ሰማያት የሚያደርሰውን እምነት። በነገራችን ላይ እምነትና ሃይማኖት ልዩነት አለው። ቶሎ ብለው የሚነግሯችሁ አንዳንዴም ሃይማኖት አይደለም እምነት ነው ይሏችኋል አይደል? በጣም እኮ ነው የሚያስቁት። ሃይማኖት ግዕዝ ነው፣ እምነት አማርኛ ነው። ምንም እኮ ሃይመነ አመነ፣ ሃይማኖት እምነት፣ ሌላ ምንም ነገር እኮ ነው። ቅዱስ ጳውሎስ ሃይማኖቴን ጠብቄያለሁ ሩጫውን ጨርሻለሁ አይልም እንዴ? ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ እምነቴን ጠብቄያለሁ ሲል የይሁዳ መልእክት አንድ ምዕራፍ ነው ያለው ቁጥር 2 ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ምን እንድትሉ እንድትጋደሉ እየመከርኳችሁ ይላል፣ እጽፍላችሁ ዘንድ ተጋው ይላል። አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት። በመጨረሻው ዘመን ብዙዎች ሃይማኖት ይክዳሉ ይላል። ከማያምን ሰው ይልቅ ሃይማኖትን የካደ በእርሱ ላይ የሚከፋ ነው ይላል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ላይ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ሃይማኖት አይደለም ይሏቸዋል። መንገድ የሚለው ሃይማኖት ወይም እምነት ማለት ነው። መንገዱን ታውቃላችሁ ሲል ቶማስ ጌታ ሆይ መንገዱን እንዴት እናውቃለን ብሎ ጠየቀው ሐዋርያው ቶማስ። ያን ጊዜ ጌታ እንዲህ አለ፣ እኔ መንገድና እውነት ሕይወትም ነኝ አለ። አዎ እኔ መንገድና፣ በመጀመሪያ መንገድ አለው። አዎ የሃይማኖታችን ራስና ፈጻሚ ማን ነው? ኢየሱስ ክርስቶስ ነው። መንገድ ነኝ አለ። እምነታችን በማን ላይ የተመሰረተ ነው? በኢየሱስ ክርስቶስ ላይ ነው። ስማችሁን ንገሩኝ። ክርስቲያን ነው አይደል? ስማችሁ ከማን የተነሳ በምንድን ነው ክርስቲያን የተባላችሁ? በክርስቶስ አይደል እንዴ? እምነት ነኝ። እምነታችን ኢየሱስ ክርስቶስ ነው። የእምነታችን ራስና ፈጻሚ ኢየሱስ ክርስቶስ ነው። እኔ መንገድ ነኝ። ሌላው ምን ማለት ነው? ከሲኦል ወደ ገነት፣ ከጨለማ ወደ ብርሃን የሚወስደው መንገድ ኢየሱስ ክርስቶስ ነው። ከሞት ወደ ሕይወት የሄድንበት መንገድ ኢየሱስ ክርስቶስ ነው። መንገድ ነኝ። መንገድ ከአንድ ስፍራ ወደ ሌላ ስፍራ የሚያደርስ ማለት ነው። ለምሳሌ በዛ በኩል ያለው መንገድ ከመስቀል አደባባይ ወደ መገናኛ፣ ወደ ሴሚሲ፣ ወደ አያት ያደርሳል አይደለም? በዚህ በኩል ደግሞ ከቅዱስ እስጢፋኖስ ቤተክርስቲያን
ወደ 4 ኪሎ ወደ ፒያሳ ይወስዳል። መንገድ ከአንድ ስፍራ ወደ ሌላ ስፍራ የሚወስድ ነው። ክርስቶስ አምላካችንም ከሲኦል ወደ ገነት የወሰደን መንገዳችን ነው። ክብር ይግባውና ከጨለማው ወደሚደነቀው ብርሃን ያወጣን አምላካችን ነው፣ መንገዳችን ነው። እሱ ከዘላለም ስቃይ፣ ከዘላለም ሐሳር፣ ከዘላለም ሞት፣ ትሉ ከማያንቀላፋበት፣ ትሉ ከማይተኛበት፣ እሳቱ ከማይጠፋበት፣ ጨለማው ከማይገፋበት ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ላይ እንደተጻፈ እሳቱ ማይሞት ማይጠፋ ጨለማው ማይገፋ ተብሎ እንደተጻፈ ከዛ ወጥተን ወደ ገነት ኋላም ወደ መንግሥተ ሰማያት የሄድንበት መንገዳችን ማን ነው? ኢየሱስ ክርስቶስ ነው። እሱ ነው አይደለም ተሰቅሎ ከዘላለም ሞት ወደ ዘላለም ሕይወት ያመጣ ነው አይደለም? በመስቀሉ ድልድይነት ነፍሳትን ሁሉ በአካል ነፍስ ወደ ሲኦል ወርዶ ከሲኦል ወደ ገነት ያሻገረ መንገዳችን ኢየሱስ ነው። እኔ መንገድ ነኝ ሲል ሃይማኖት ነኝ። እኔ መንገድ ነኝ ሲል ከሲኦል ወደ ገነት፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት የተሸጋገራችሁብኝ ምንድነኝ? መንገድ ነኝ። እኔ መንገድ ነኝ። መንገዱን ታውቃላችሁ፣ እሱ ነው። በዚህ መንገድ ላይ ነው እምነታችን የተመሰረተችው። በእኔ እመኑ። ምን ብላችሁ እመኑ? እኛን ስለማዳን ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ክርስቶስ ከሰባተኛው ሰማይ ከመንበረ ጸባዖት በተለየ አካሉ ወረደ። ከድንግል ማርያም ከወላዲተ አምላክማ ፍጹም ሰው ሆነ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋህዶ ከብሮ አምላክ ሰው ሰው አምላክ ሆኖ እኛን መስሎ እኛን አክሎ ተወለደ። ቀስ በቀስ በስጋ አደገ። 30 ዘመን ሲሞላው በዮሐንስ እጅ በዮርዳኖስ ውሃ ተጠመቀ። 3 ዓመት ከ3 ወር በዚህ ምድር ላይ እየተመላለሰ የቃሉን ትምህርት አስተማረ። የእጁን ተአምራት አሳየ። ኋላ ትንቢቱ እንዲፈጸም የተቆጠረው ሱባኤ የሚፈጸምበት 5 ቀኑ ተኩል ሲደርስ ክርስቶስ በአይሁድ እጅ ተያዘ፣ ተገረፈ፣ ተሰቃየ። 13ቱን ሕማማተ መስቀል ተቀበለ። ኋላም በቀራኔው መስቀል ላይ እንደ በሬ ቆዳ ተቸንክሮ ቅዱስ ሥጋውን ቆረሰ፣ ክቡር ደሙን አፈሰሰ። በገዛ ስልጣኑ ቅድስት ነፍሱን ከቅዱስ ሥጋው ለየ። ሞተ። የማይሞተው ሞተ። ሞትን ይሽረው ዘንድ የማይሞተው ሞተ። ሞትን ለዘላለም ይውጥ ዘንድ የማይሞተው ሞተ። በአካለ ነፍስ ወደ ሲኦል፣ በአካለ ሥጋ ወደ መቃብር ወረደ። 3 ቀን 3 ሌሊት በከርሰ መቃብር አደረ። ከ3 ቀን በኋላ መቃብር ክፈቱ፣ መግነዝ ፍቱ፣ ሥጋዬን ከነፍሴ አዋህዱ ሳይል በስልጣኑ በኃይሉ ሞትን ድል አድርጎ በተዘጋው መቃብር ተነሳ። 40 ቀን ሙሉ መጽሐፈ ኪዳንን ሥርዓተ እምነትን አስተማራቸው ለደቀ መዛሙርቱ እየተገለጠ። በ40ኛው ቀን ወደ ሰማየ ሰማያት አረገ፣ በአባቱም ቀኝ። በ10ኛው ቀን ባረገ ከሞት በተነሳ በ50ኛው ቀን ጸጋ መንፈስ ቅዱስን ለደቀ መዛሙርት ለሐዋርያት ላከ። በእኔ እመኑ በአባቴም እመኑ ያለውን ቃል የተዋህዶ ልጆች ፈጽመናል አልፈጸምንም? መንገድ በሆነው ጌታ ታምናላችሁ አታምኑ? መስክሩለት። ታምናላችሁ አታምኑ? መልካም። እኔ መንገድ ነኝ ማለት በመጀመሪያ ደረጃ አሁን የነገርኳችሁ ነው። በእኔ እመኑ በአባቴም እመኑ። ጥሩ፣ መልካም። ከዛ በኋላ እውነትና ሕይወት ነኝ የሚለውን ቃል እውነት ምን ማለት ነው? መንገድን አየን። አሁን አንዳንድ ሰዎች ሲምሉ በእውነት ኧረ እውነት ሲሉ እናንተ ምን ትላ? ኧረ አንተ እውነት እኮ ማን ነው ትላ? የምትሏት ንገሩ እስቲ ንገሩ። አልሰሟችሁም ሁላችሁ? መልካም። ጮክ ብላችሁ ንገሩ። የምላችሁ ለምን መሰላችሁ? እንድትነቃቁ ነው። መሀል ላይ የተኛ ካለ የፈዘዘ ካለ አንዳንዴ እዚህ ቁጭ ብለን ሐሳባችን ቤት፣ ቢሮ፣ ስራ ቦታ ከዚህ በኋላ ወጥተን ምን እንደምናደርግ ሰይጣን ይወስድብናል። መለስ እንድትሉ ነው። እሺ፣ እውነት ነኝ ማለት ማን ነኝ ማለት ነው? እንደገባችሁ ንገሩ። እግዚአብሔር ነኝ ማለት ሌላ ነገር የለው። በአባቴ እመኑ፣ በባህሪ አባቴ በእግዚአብሔር አብ፣ በእኔ